ልጅቷ ድራማ ረስታለች። የእውነትም አፍቅራለች መሰለኝ። ወይኔ ዋንዬ የኔ ኮሜንተር እሲችን ልጅ እንዴት እንደሚወዳት ድራማ በሆነማ ደስ ይለኛል፣ ግን እኔ እንጃ። ዋንዬ እኮ ልጅ ነገ ሰላም ይሆኑ ይመስለኛል ሁለቱም ብሩኬና ሃይሚ ነገ ሰላም ይሆናሉ። እኔ አንድ ነገር የምነግራቸው ሃይሚና ብሩኬ አንድ ላይ ይሆኑ ማለት ሌላ ሰው በገባ ሰዓት አሁን በተራራቁ 3 ወር ሙሉ ተራረቀው ይቺ ልጅ አታስቀምጠው። እነሱ አብረው ሆነ ወደ አዲስ አበባ መንጣት አለባቸው። በቃ ምን አስበሽ ነው? ባይመለሱ ማሪ አብረው መሆን ያለባቸው። ያኔ ከተራራቁ የሆነ ነገር ማለት በመሃላቸው ክፍተት ከተፈጠረ አንዳቸው ጋር ማለት ነው ሌላ ችግር ነው የሚመጣው። ታስባችሁታል? 3 ወር ማለት እኮ ቢስሚላ ከባድ ነው። 3 ወር ወደ አዲስ አበባ ይመለሳሉ። አንድ ነገር የምነግራችሁ ውስጣቸው ያለው ፍቅር ይቀንሳል። ራሱ 3 ወር ተለያይተው እንደዛ ይሁን አይለያዩም። አውራሻለሁ ብሏታል እኮ ሀባር ሰማችሁት? አይለያዩም። ነገ ወደ አዲስ አበባ ይሄዳሉ። አዲስ አበባማ ቡርኪ አልሄድም አላለም። ምን ታመጣለች? አልሄድም አላለም ትናንትና። ካልተስማማው አልሄድም ነው ያለ። እሱ በጣም አይና አውጣ ናት። እኔ አንድ ቀን ግዴታ ስለሚወድ ሰጥቻለሁ ስላለች ተስፋ ያስቆረጠችው። በህይወቴ እንደዚች አይነት ሴት አይቻላቅም። አይቼ ሚዲያ ላይ ወጣ ጭርሽ እንዲህ አብረን ተኝታል ወይ? እስቲ እናያለን። ግን ብቻ አላህ እኛ እድሜ ጤና ይስጠን እንጂ ማለት ነው። አንድ ነገር ሊበላቸው የልጅ አባት አንድ ነገር ሊጠይቅሽ፣ ድራማም ቢሆን አንቺ እንዴት እስከ ሴትነትሽን ረስተሽ ራሷን እንዴት እንደዚህ ታዋርዳለች? የኛ እኮ የሴታችን እኮ ስሙ እያጠፋች እኮ ነው። ሰውየው ራሱ ያውቃታል። ሀቢብቲ ዶላር ይሰጣታል። ግን የድራማ አይመስለኝም። ድራማ ነው ብላችሁ ነው የምታስቡት እናንተ? ሰውየው ራሱ ያውቃታል። ለምናው ስትመጣ ለምሽ መጨረሻ ላይ ስሙኝማ ሀብት ውሸትሽ ነው ምናምን ብሎ ሲናገር እመኚ ስትል መጨረሻ ላይ ሄደች እኮ። ከእናንተ ብዙ ማውራት አልፈልግም በቃ ይበቃኛል ብላ አትታቸው ሄደች። እንዴ ግን ጠረጠርኳት። እቺ ልጅ ልታላይ የመጣች ነው። ልታለያያቸው ነው የመጣችው። እርጉዝ አይደለች። ገና ሳመነሽው እንጂ ጋሽ የእውነታውን ይደርስበታል። እባክሽ ሴት ልጅ መናገር አትፈልግም። ሴት ልጅ መጀመሪያም እኮ ተናግሯል ጋሽዬ። ምንድን ነው ያለው? በትዕግስት እናናግራት ነው ያለው። እውነት ይቆያል እንጂ አይቀርም። ይሄ ነገር ይወጣል። ይሄ ነገር እውነቱ ማውጣቱ አይቀርም እኮ ግን እውነቱ ማውጣት አይቀርም። ግን ልጅቷ በጣም ልቅ ደደብ ናት። እግዚአብሔርን እኔ ይሄን ናይል በአባቴና በአባቴ በትልቅ ሰው ፊት እኔ አንድ ቀን ስለወደድኩ ሰጥቻለሁ ብዬ የሴቶቹ የሚወድ ሴት ሁሉም እንደዛ ነው። ጉርድ ከፍቶ ለወንድ የሚሰጡት ምን ነው? እሷ ጋር የረከሰ ባልና ሚስት አላላየ ማለሽ ብሩክና ሃይሚ ተጋብተዋል። እንደ ሳናቅ መንፈሷ አንድ ፎቶ ሊለጥፍ እያለ እሷ የምንቀራቸው እንዳላችሁ ግን አንድ ነገር ልንገራቸው። እነሱ እኮ ምን ቀራቸው? ምን አሁን እኮ መጋባት እኮ ነው የቀራቸው። ሰርግ ደግሶ መዳር ነው የቀራቸው። አብረው እየኖሩ እኮ ነው። ጨርሰዋል እኮ ምን ቀራቸው? ምን እኮ አልቀራቸውም። ግን ጀግኒት ታየሻት። አንድ ነገር ልንገራችሁ ነው። ምን አላት መሰለሽ? ልጁ እንኳን የሱ ቢሆን አብራችሁ እሱ የሚወደው ሃይሚዬን ነው። ካጠገቡ ያለችው ሃይሚዬን ነው። እንዴት ነው ህይወትሽ ራሱ እኮ አያምርም አብራችሁ ብትሆኑ። እኔ ፎቶ ትልቅ ለቢያርግ ጌታን ቢታያላችሁ። እኔ ትልቅ ደግሞ እኔን ማድረግ አልችልም። እንዴት ነው የሚደረገው? ኧረ እንደው የኛ ጀግና የኛ ልቅልት ሴትዮ በእናታችሁ ቁፍጥን ያለች። ኧረ እንደው እግዚአብሔርን ሃይሚን የሚወዳደር ሴት በአለም ላይ የለም። ቀዳማዊት እኮ ሃይሚ እኮ በራሷ እንትን ያላት ናት። ዳይመንድ እኮ ጀግና ናት። ሃይሚ ቀዳማዊት ናት። ሃይሚ እኮ የጉታጅራ የሴቶች ምሳሌ ናት። የጉታጅራ ሴቶች ሁሉም እኮ የተረከሱት ናችሁ። ሁላችሁም የሚመጡት የሚነጋገሩ ንግግራችሁ፣ አስተሳሰባችሁ ዳይመንድ ራሱ ባረግላት ቅር አይለኝም። እንዴ እግዚአብሔርን እንዴት እንደሚወዳት
ሁላችሁም እኮ ነው የሚወዱት። ግን ሃይሚ ሌላ ሴቶችን አስበሻል? ሁሉም እያሉ ይመጣሉ። ደግሞ ሲያለቅሱ ሲያስፈሩ እቺ ያችን እንትናን አይታችኋል? እንደው ሄሉን ጎበዝ ናት። ሄሉን ጎበዝ ናት። በዚህ ልክ ትናገራለች። ሄሉን ጎበዝ ናት፣ ቆፍጣና ናት። ሄሉ የት ናት? ሄሉ ማን ናት? ግን ሃይሚን የሚወዳደር የለም። ደግሞ ጉዳታ ሴት ማለት ነው። ሃይሚን የሚደርስ ሴት የምታመላልሰው ልዩ ሴት ናት። አንድ ነገር መረግራችሁ አትሻብኝ። እንኳን ስንት ጊዜ ነው የመሰከረላት ዳይመንድ የሆነች ልጅ እግዚአብሔርን ዳይመንድ ናት። እግዚአብሔርን እሷን የሚታከል ሴት ባለፈው አይታ አስባቸው ብሩኬ አብረን እንደር ምናምን ስል ምን አለች? እኔ ከሳቤ አሁንም ቢሆን ነገም ቢሆን ፈቀቅ አልልም አለች። ይቺ ግን አንድ ቀን ደውሎልኝ ንገሩኝ እንትን አለች። ስለከፍቼ ሰጥቻለሁ አለች። አንድ ቀን ለአንድ ቀን ብቻ እንዴት ትሰጣለች? እቺ ኡባት ማሪ ለው ከሷ ጋር አንድ ጥያቄ ማሪ፣ እኔ አፈርኩኝ እዚህ ጋር በጋሽዬ ፊት ስለምወደው ነው ያደረኩት። ደግሞ በሚወዱ ሰው መጨከን አልችልም። ምንም አይልም ውዴ፣ ራያዋ በሚወደው ሰው መጨከን አልችልም። ምንድን ነው በጣም ነው። ይኸውላችሁ አንድ ነገር ከእሷ ጋር መሆኑን ታውቃለች ሲጀመር ማለት ነው። መድኃኒትስ ለምን መጋት አስፈለገ? መድኃኒቱን ግን ሌላ ቦታ ሰምቻለሁ። ማሪ ሆን ብላ ያደረገችው ነገር ነው። ስምኝማ መድኃኒቱ ማታ አድርጋለች። እርግጠኛ ነኝ ቡርኬ እንደዚህ አይነት ነገር እኔ እንጃ የሚያደርግ አይመስለኝም። ልጅቱ ይኸውላችሁ እኔ አንድ ነገር መነግራቸው ልጁ በጣም የዋህ ነው። እንደዚህ ራሱ ስታዩት አነጋገር ራሱ አሁን ጠፍቶበታል። የለም እኮ የለም። አሁን አንዳንዶቹ ምናምን ይፈርዱበታል ምናምን። አትፍረዱበት። እግዚአብሔር ነገ ጧት በእኔ ላይ ቢደርስ ብላችሁ ያዙት። እንደዚህ አልፈረድንበትም። ታው ግን ታው ማንም የፈረደ ነው። ማንም አልፈረደበትም። ታልሽ ምን አይተሽ ነው ማሬ? ልጁ የሱ ከሆነማ ቢስሚላ እኔ እንጃ ከ3 ወር በኋላ ይታይ እንጂ ኧረ ልጁ የሱ ከሆነ ሃይሚን ቢትሞት ከሱ ጋር አትሆንም። አራት ሆነ ኖ ቅድም ተናግራለች። ቪዲዮን አልሰማችሁ እናንተ? ልጁ ማሬ ስሚ ሰምራይ ሰማው አይዋ ልጁ የሱ ራሱ ቢሆን አለች የሚወስነው ቡርኬ ነው አለች። አስገድደሽ ከአንቺ ጋር ሊሆን አይችልም አለ። ሀብትም ደግሞ ነገራት። አይዋ ሀብትም ደግሞ ምን አለ? አንቺ የሱ ልጅ ራሱ ቢሆን የሚወደው ሃይሚዬን ነው። ካጠገቡ ያለችው ሃይሚዬ ናት። ሁሉ ነገሯ እሷ ናት አለ። ከአንቺ ጋር ጥሩ ህይወት አይኖራችሁም አለ። አስበሽዋል? ግን ኧረ ምን ግፍናት ግን በፈጣሪ ልጅ ተቆራጭ ያደረግለታል። ለእሱ ቢሆንም በወር የሚገባውን ያደረግለታል። የአባትነቱን ድርሻ ይወጣል። ያሷ ታሳድጋለች አለ ጋሽ እያለ እንዴ የልጅ አባት እንዴት ስትል ሰምተሻል? እኔ እሱ ሲመጣ ሊረሳ ይችላል። ጥሩ ስሜት ሳይሆን እራሱን ይረሳል እንዴ? ምነው እሱ አይረሳም። ኧረ አይረሳም። እሷ እኮ ቀበቶ ፈታ ሁሉንም ነገር እያደረገችው ልጅቷ ናት እንዴ? እኔ ግራ ይገባኛል። ኧረ በፈጠረሽ እንዴው ሬሳ እኮ ነው ሰው ስተኛ። ምን ሆናችሁ ነው እንዴ? አስታውሱ ቡርኬ በጣም ከተኛ አይነሳም መሰለኝ። አስታውሱ በቤታቸው የሃይሚዬ ቤት ላይ በእጩ ቤት ወቅታ አድጎን ያለች ቀን እንዴት ነው የደነዘዘው? ፍዝዝ ነው እኮ ያለው ፍዝዝ። የዛን ቀን ታያችሁ ማለት ነው ልጁ እና ግን ቢስሚላ ልጅቷ ጎት ታስገባሽ። ሁለቴ ነው አንቺ አባቷ ልጅ ደግሞ ምንድን ነው ጌታ ኢየሱስ። እኔ እስከ ዛሬ በዓለም ላይ ሰምቼ ማላውቀው ነገር አይሆን። አሁን በዚህ ዩቱብ ለሰማሁ ወጋው። ኧረ የለም ተናበል ብለው የላችሁ ነገር ተናበል ብለው ስሙኝማ ጋሽዬ ምን እንዳለ ልንገራችሁማ። ሀብት ምን አለው? መድኃኒት ሰጥታው ይሆናል ሰጥታው ነው ምናምን ሲል ጋሽዬ ምን ያለ በተኛበት ማሪ ራሱ አያውቅም ወይ አላለም ወይ? ብስሚላ እንዴት እንደሳኩኝ ለልጁ ሲል ራሱ ሀቁ በቅርብ ያውጣለት ያረቢ ወላሂ፣ ለቡርኬ ሲል ማለት ነው።
አረ በጣም ከባድ ያውጣለት ልጅስ ቢሆን ከሷ ጋራ መኖር የለበትም። ይቺ ክፍታፍ እንደዚህ አዋርዳ ለአደባባይ ሰጣ ባለየና ለቤተሰቦቹ ክብር የሌላት ማለት ነው። ለቤተሰቦቹ ክብር የሌላት በጣም እንጂ ሀብትን አላከበረችም እኮ አፉን ነው እያወራሽ የነበረው። ታውቂኛለሽ እንዴ? አሁን ይሄ መውደድ ነው፣ ይሄ ማፍቀር ነው። ወላሂ ማፍቀር አይደለም፣ ይሄ መውደድ አይደለም። ጠላትነት ማሳል በሚዲያ ያሳልፋ መስጠት ማለት ራሱ ጠላትነት ነው። የእውነት ከሆነ አይዋ እኔ የነገም ቀን እኮ ማሬ አስበሽዋል ማሬ? የነገም ቀን እኮ ብሩኬና እሷ ሲጣሉ ማለት ነው አሳልፋ የት ነው የምትሰጠው? ለሚዲያ ወይ ለፖሊስ ጣባ ነው የምትሰጠው? እንደዚህ ያደረገች ማለት ነው። እንደችም ማለት ጠላት አሳልፋ ነው የምትሰጠው እንዴ? ለሚዲያ አሳልፋ እንደሰጠሽ ወራውዝ ቢላሂ። አረ ወይኔ እንኳን የምትወጂው ሰው አሁን አንቺ ጓደኛ ያለሽ በገስት ነው የተገናኘነ ለሆነ ሰው ቢጣላሽ አሳልፋ አትሰጥሽም። እንደሆነ ታውቃለሽ ሰምራዬ እንትን የእሷ እሺ አባቷ መጣና አሁን አባቱን በአጠገብ ለቁጭ ያለው አባቱ ነው። ምንም ቢያረግ ብሩኬ እንኳን በሷ ላይ ቢሳሰጥ እኔ ስለሚወደው ሲደውልልኝ ሰጥቻለሁ ማለት ምን ማለት ነው? ሶሻል ሚዲያ ይሄ ቪዲዮ እኮ አይደለትም። ሶሻል ሚዲያ የያዘ ነገር ነገ ያየዋል። የሚወለደው ልጅ ነገ ራሱ ከወድ የሚወጣ ልጅ ያያል ይሄን ነገር ማለት ነው። እሷ ይሄን ራሷን እንትን እርካሽ አድርጋ እሷ ሴትነቷ ከረሳች እኛ እኮ ሴት ነን። የሴቶች ስም እኮ እያጠፋች ነው። ሁሉም ሴት እኮ እንደዛ ነው ሰው የሚያስቡ። እቺ ምን አይነት ግማታም ናት? እግዚአብሔርን የምር እቺ ልጅቷ እኔ ሁለተኛ ሶሻል ሚዲያ ላይ እኮ ባትመጣ ደስ ይለኛል። ይዞ ዝም ብለው ጎተት አድርጎ ይዞ ይመጣሉ። እቺ የተረከሰች በአንድ ቀን ከአፏ እንኳን እንደ ሲሚኝላ ዛሬ የሴትዮ ጥያቄ ምንድን ነው መሰለሽ? ብዙ ጥያቄ ማለት ነው። ዛሬ መጣ የሀይሚ አባት አይደለም። የሀይሚ አባት ደግሞ ብሩኬን በጣም ነው የሚወደው። ለሀይሚ አባት ብሩኬን የሀይሚ አባት ፊት አቆሽሻ እሱ ባላጌ እንዳረግ ነው እያረገች ያለው። ገባሽ? ብሩኬን ሀይሚ አባት እንዳምን ነው እያረገች ያለው። ብሩክ እሷን ፈልጎ አገኛት፣ እሷን ፈልጎ አደረጋት። እሷ ወደ ውስጥ ጽንስ ብሩክ አስቀመጣ እያረገች ያለው። ብሩክ ሀይሚ አባት እያሳመነች ሀይሚን አባርዳ ፈልጋ ነው። ሀይሚ አባት ደግሞ አንተ እንደዚህ ባለጌ ሰውዬው አትገናኝ ማለት ከልክሎ ፈልጋነት እንጂ እቺ ሴትዮ ብሩክ አልተኝ በኢየሱስ ታኝቶ እንኳን በውስጥ ይጨርሳል እንጂ ሜዳ ላይ ወጥቼ ነው ያልናገረኝ። እሺ ብሩክሽ እሺ ብሎ ማሪ እሷ ማለት ነው ዛሬ ብስሚላ ጋሽዬን እኮ አሳመነችው። ጋሽዬ ደግሞ ያውቃል እኮ ምንም ልጁ ራሱ የእሱ ቢሆን አለ መፍትሄ እንፈጥራለን ያለው የዛንለት ማለት ነው። ገና ያልተወለደ ቦታ እንያዛለን አለ ጋሽዬ። ይመች ጌታን ቦታ እንያዛለን አለ። ቦታ ሀይሚ ደግሞ ብሩኬ መቼም የማትለያዩ በኢየሱስ። ኧረ መቼ ማራዬ ሰይጣን ጆሮ ድፍን ይበል። ኧረ በስመ አብ ጫለለልኝ። እኔ እንጃ ነገ ሰላም የሆኑ ነው የሚመስለኝ። ሀብት ይነግራታል እና ይቅርታውን ትቀበላለች ይሆናል የቡርኬ አለች እኮ ሀይሚ ሶስት ይቅርታ አድርጉልኝ ማለት ነው። ክፍተት ይፈጥራል አለች ሀይሚ ራሱ። ሀይሚ አሁን ገብታለች። ሀይሚ አሁን ነው ገባ። አይዋ አስበሽዋል። ስሙኝማ እውነት ቡርኬ ነገር ቢያደርግ እንደዚህ አይነት ነገር ቢሰራ ያው ልጁ አምኖ ነው ፋዘር የሰጠው ጠብቃት ብሎት ነው የሰጠው። አስባችሁታል? ይሄ ነገር ቢያደርግ እኮ ቡርኬ መጥቶ የሀይሚ አባት ጋር ሄዶ እንደዚህ አድርጌ ያለው ምን ብሎ አይልም ነበረ። እኔ አሁን ምን ፈለኩ ማለት ሀይሚ አባት እቺ ሴትዮ ማገኛት ራሱ የለባትም። ለምን መሰለ? እቺ ሴትዮ በጣም ባለጌ ናት፣ በጣም ቃጣሪ ናት እኮ ሀይሚ አባት። እቺ ሴትዮ ማገኛት ራሱ የለባትም። አሁን ቆይ በኋላ እንትና ትከፍታለች መቅዲ ማለት ነው ግሩፕ ላይ እና ጥሩ አስተያየት ነው የሚሰጡት እዛ ግሩፖች ማለት ነው። በጣም ወደው ግሩፕ ነው እና እነሱ የሚሰጡትን አስተያየት ማለት ነው እናንተ ከታች ያኔ ምንድን ነው የሚባለው ብቻ አላውቅም። ጥሩ ሀይሚ ራሱ ነቅታለች። ተዋት፣ ሀይሚ ራሱ ነቅታለች። ሀይሚ ሴት ከሆነች ጌታን ብሩኬ አጠገብ ቆማ እቺ ሴትዮ ማባረድ አለባት እንጂ እቺ ሴትዮ ሆን ብላ አሁን ዛሬ ምን አለች? ብሩኬን ወዳ አላለች። ወዳ ነው አንድ ቀን የሰጠችው ቂጧ እዛ ይደፈን
ወንድ ልጅ ነው ደፍሮ ይሄድ ይችላል፣ ሌላ ሀገር ይጠፋ ይችላል። እሷ አንድ ቀን ለምን 2 ዓመት ተጣልተው አንድ ቀን ለምን ሰጠች? አይኑ ይጥፋ። አንድ ቀን እንኳን ጽንስ እንዴት ይቀመጣል? አንድ ቀን ጽንስ ያገባች ሴቶች አለ እንዴ? አንድ ቀን ለጽንስ ይቀመጣል ማለት ነው። በአንድ ቀን ግንኙነት ልጅ ይፈጠራል እንዴ? እንዴት ይቀመጣል? እስቲ አስተውሉ። እቺ ሴት ነች አረማኝነት እንጂ አንድ ቀን ጽንስ እኮ ይቀመጥ ይችላል፣ ያቀመጥ ይችላል። የእድል ጉዳይ ነው። ግን እሱ አንድ ቀን ለምን ሰጠች? ለምን ሰጠች? አንድ ቀን ብሩክም ቢሆን ሌላ ወንድም ቢሆን ቲቶ ማሄድ ይችላል። ወንድም ልብ ማንም አቅም ነው። ወንድ እኮ ሀቅ ነው። የሴት ልብ ነው በጣም ይዋ። ለምን ስጠት ተሰፋለች ማለት ነው። እንዲህ ጠላት ነው ያደረገችው ልጅቷ ማለት በጣም ተሳስታለች እኮ። እንዲህ ጠላት ራሱ ነው። አጠገቧ ያለ ስሚ፣ አጠገቧ አባቷ አጠገብ ቁጭ አለች፣ ወንድሟ አጠገብ ቁጭ አለች። ሃይሚ አፈረች እኮ ዛሬ። ለምን መሰለች? እሱ ደውሎኝ ያገኛል በጣም ስለወዳ ሰጣ። ለምን ሰጣች? እሷ አንጎሉ ሰው ልክፈል ቅዱስ ገብርኤል በኢየሱስ እኔ የሴቶች ጆሮ የደፈነች እችን ልጅ ይሄ የመጨረሻ ዘመን ነው። ሳምራ እያስበሻል። ዝሙት በአደባባይ የምናየው አለ። እኛ ቁርአን ላይ ሙት ነው የሚያስተላልፈው። የደፈረችው እሷ ናት። ብሩክ የደፈረችው እሷ ናት እንጂ ብሩክ እሷን አትደፍርም። በኢየሱስ ይሄ ሰይጣን ነው። በእጅ ይዛ ካታ ነው እንደሚፈጥረው በኢየሱስ እና ስሚ 2 ዓመት ሙሉ ተጣልታ ቆይታለች። ምክንያታችሁ ምን እንደሆንክ እንጂ ምክንያታችሁ ምን እንደሆንክ እንጂ ሃይሚ ካለ ራሳት ለስራት ሃይሚ እሷን ለምን ያልገባኝ ነገር ቆይ አንድ ነገር ልጠይቃችሁ። ሴቶች ፍቅረኛ ለከዜ ግዴታ ከፍቶ መስጣት ምን ነው? የእርዳታ እንትን ነው እንዴ? ሴቶች ግን እየያዙት ነገር የእርዳታ እንዴ ነው? ድሮ እኛ ጋር እርዳታ ያልሽ ጋርም አንድ ጥያቄ ልጠይቅሽ። ወንድ ልጅ ለምንድን ነው ከድሮ ፍቅረኛዋ ከጣላ በኋላ ካሁን ከነበረችው ጋር ደግሞ ትንሽ ሲጣላ ለምንድን ነው ሄዶ ከፍቅረኛው የሚገናኘው? ከድሮ ፍቅረኛው ለምን ይገናኛል? ለምን ይገናኛል መሰለሽ? ለምንድን ነው መሰለሽ? እቺ ሴትዮ መጀመሪያ የሚደውል ትችላለች፣ ወይም ደግሞ እሱ ደግሞ መጀመሪያ እሷን ይፈልግ ይችላል። ግን ብሩኬ በብሩኬ ቦታ እንዲህ አይነት ወንዶች እንዲህ አይነት ቦታ የሚሄዱት መቼም ቢሆን አንድ ነገር አስታውሳችኋል። ወንድ ልጅ ከሴት ልጅ ጋር ከተኛ መቼም ያንን ሴት መልሶም ዞር ብሎ አያይም። ለምን? ለትዳር የሚፈልጋት ሴትም ደግሞ እንተኛ አይልም። ወንድ ልጅ አንቺን የሚወድሽ ቤተሰብ ልጅሽን የሚወድሽ ሚያከብርሽ ሚያፍቅርሽ ወንድ ጌታን የልጅ አባት ይህ አንድ የሚወድ ከልብ የሚወድ ወንድ መቼም እኔ ከአንቺ ጋር ቀድሜ ልተኛ አይልም። እንኳን እንዲህ አይነት ነገር ለማውራት እንኳን በጣም ያፍራል ወንድ ልጅ ማለት ነው። ይህ ደግሞ ሴት እንዲህ አይነት ነገር ደግሞ ቢወዳት ቢፈልጋት ወንድ ማለት ነው። አስባኝ አሁን ሁላችሁም ማለት ነው። እሷ ችግር ተው፣ ሴቶች ችግር ተው። እሷ ሴቶች ስም አጠፋለች፣ አይኗ ይጥፋ። እዛ ለሁላችሁም ለሃይሚ ድምጽ ሁኑ። ለብሩኬ ጎን ሆነች። እቺ ሴትዮዋ ማባረድ አለባት። ሃይሚ ዛሬ ነቃለች። ሪከርድ አድርጎ እሺ፣ በሪከርድ መሰረቶች ማለት ነው። ሃይሚ ብሩኬ ጎን መሆን አለባት። መድኃኒት ጠጥታ አስተንታለች። ከዛ በኋላ ብሩክ ከኔ ጋር አድረዋል ተንተዋል የሚባል ጽሁፍ ነው እሷ ይዘችው። ሌላ ነው እሷን የደፈራ ገባሽ? የደፈራ ሰውዬው ጠፍተዋል። ግን ብሩክን ካገኛ ቀን እሷ መድኃኒት አስተንታለች። ከዛ በኋላ ብሩክ ከማጋ አድራል፣ የእሷ ጋር አድረዋል፣ ደፍረዋል፣ ልጅ አለ ወዱ ውሸት ነው። ስለዚህ ሌላ የቀበለች መድኃኒት ብሩኬ ላይ ጨመረች ነው። አይኗ ጥፋ። ሃይሚ ደግሞ እሷን ይሄ ነገር አውቃ ብሩኬ ጎን ቆማ ትዳሯን መስራት አለባት። ሃይሚ ነጣው መፍቱ ሃይሚ ነው። ለምን መሰለሽ? ብሩኬን መድኃኒት አስተታች። ምን አረፈች? በቃ ልጅ ነው። ምን ችግር አለ? እንዲህ አይነት ንግግር ማለት ነው በህይወቴ ዘመን ይሄው በቃ ተጋጥሞኝ አያውቅም። ለምሳሌ ሴት ልጅ እንዲህ ወንድ ልጅን እንዲያርጋለች የምለው እኔ ይሄው አሁን ከሷ አፍ ሲወጣ ደግሞ ሴቶች አባቶች ፊት ቆሞ እኔ እንዲደፍሮ ድራማ ላይም እንዲደፍራ ያወራችው ሴት አላየውም። እቺ ልጅቷ አሁን ብሩክና ሃይሚ አንድ ቀን ሰጥቻለሁ ወደ አዲስ አበባ ሄዱ።
ጌታን እና ሰላም ሴቶች ራሱ ማለት ነው ሌላ ማስተዳደሪያ የሆነ ምንም የለም። ይሄ ዩቱብ ቢጠፋ እንዴት ነው የሚሆኑት? ግን ይሄው በቃ ትልቅ ትንሽ ሁሉም ተነስቶ ምን ይላሉ? እንዲህ ነት አንድ ሰው ሲጣላ መረጃ አለ፣ ሐኪም ቤት ሄደን አምጥተናል፣ እንዲህ ሆነናል። ትላንትና ደግሞ አንድ ሽማግሌ ምን ብሎ መጣ? አረ እንደዛ እንደዚህ ሆና የኔ ልጅ ናት አርግዛለች ለሌላ ነው ምናምን። እስቲ ከአባት ከሽማግሌ እንዲህ አይነት ነገር ይጠበቃል? እግዚአብሔርን እኔ በጣም የገረመኝ ነገር ያ ሰውዬ እንዲህ ብሎ ሲያወራ ለካ የጉታጅራ ሰዎች ሁላችሁም አይምሯቸው ፎርጅት ነው አልኩት። በቃ አሁን እስከ ዛሬ ድረስ እናግዘን ደሞስ ቪዲዮዎችን እስከ መጨረሻ ድረስ እያን እነርሱ እያግዘን ያለ እና ነኝ። ስለዚህ እነርሱ እና ድምጽ ከሰማችሁ ከሆነ ቡታጀራ ለቃችሁ ወደ አዲስ አበባ ሄዱ። እናም ሰላም ይስጡ። አረ በስመ አብ ወወልድ መንፈስ ቅዱስ ብሩክ ልጅ ሆና ደኔ ምርምሩ በቃ ይቀበል ችግር የለም። አለን ውዶች፣ ማሮች፣ ቅመሞች 15 ሰው አላችሁ። እስቲ ባካችሁ አንድ አለን ማሮች አለን። ሴቶች እኮ በአንድ ቀን እየሰጡ ነው። እናቱዬ ምንድን ነው ምስኪኖች፣ አረብ ሀገር ሴት ምስኪን እኛ ነን ምስኪን። አጠፋች እኮ የአረብ ሀገር ምስኪኖች አጠፋች። እቺ ሴትዮ ሲሙን አጠፋች። 2 ዓመት ሙሉ ተጣልታ አንድ ቀን ብሩኬ ማታ ብላ ለምን ቂጡ ትሰጣለች? እሷ አንጎሊ ውልቅ በልዛ ወይ እት ታያንሽ እንደወልቀ ማር እንዴት ነሽ? አሁን የገባሽው ደህና ነሽ? የኔ ውድ ስለ ራሳችን እናወራ። የራሳችሁ ጉዳይ ሁላችሁም መገልበጥ ይችላል። ወደ ራሳችሁ ተመለሱ ማሮቼ። እና ይመለሳለን ለሃይሜና ለብሩኬ ድንጹን በቃ ድንጹን እነሱ ብቻ ይታረቅ እንጂ እሷ እዛ ትገለበጥ ምን ችግር አለ? እሷ መጀመሪያ ለምን ሰጣች? እንዲህ ያሉትን ሴቶች አታበረታቱ። ወላሂ አታበረታቷት። ጌታ በቶክቶክ ትመጣ ላኩባት እንትን ሃይሚ ድንጹኑ እሷን ሃይሚ ካሰባች ከሆነ ሃይሚ ተጣልታለች ብላ ሃይሚን አቆሽሻ እሷ ብሩክ ማታል ብላ አንደዋቸው ብላ ለምን ሰጠች? መጀመሪያ አንድ ቀን ራሱ 2 ዓመት ተጣልታለች። አንድ ቀን ብሩክ አገኛለች ለምን ሰጠች? ስለዚህ ሃይሚ ብሩክ መለቀቅ የለባትም። ሃይሚ ካስባ ከሆነ መጀመሪያ ሃይሚ አታስባትም። እሷ ሴት ከሆነች አንጎላ ይለቀቅ። ስለዚህ ሁላችሁን ሃይሚ ድንጹኑ ሃይሚ ድንጹኑ ሃይሚ ድንጹ ሃይሚና ብሩክ አንድ ላይ ይሁኑ በቃ። እና የሚፈልገው ሃይሚና ብሩክ አንድ የሚሆኑ ነው። ካለበለዚያ እኔ ሜዳ ራሱ አይወጣም። ይሆናሉ አታስቡ ማሬ። እኔ አንድ ነገር ልንገርሽ የኔ ውድ ሃይሚ ብሩክ፣ አንድ ነገር ልንገርሽ። ለምሳሌ አንቺን አንድ ነገር ከሆንሽ ማዳም ቤት ለታመሽ እኔ ሃይሚና ብሩክን በጣም ነው የሚወዳቸው። አሁንም ነገም ይከታተላሉ። ግን ራሴን ሲጪ አሁን 3 አሞኛል ልንገርሽ አንድ ነገር ልንገርሽ። አሁን ማዳም ቤት አያምጣና አንቺ ቢትሞቺ ቼክም አያረጉሽም። አንድ ነገር ልንገርሽ፣ አዲስ አበባ ብትገቢ አበባ ለመስጠት ቦሌ አይመጡም ብሩክና ሃይሚ። እዚህ ጋር እያከበራችሁ እያደነቃችሁ የራሳችሁን ጠብቁ። ሞኝ አትሁኑ። እኔ ከወደድክ እኔ ሰብስክራይብ አንስቼ ማውጣት እችላለሁ። ለምን ካልተመቹኝ። አሁን በዚህ ሁኔታ አሁን አበሽንና ሩታን እኔ ብሎክ አድርጌያለሁ። ለምን ካልሽ እነሱ መጀመሪያ የኔ ሰብስክራይብ እኔ ሌላ ቆይ ሲሚኝ መጫጨርሽ ታወራለች። ለምንድን ነው እንደዚህ ያልኩሽ ካልሽ እኛ አሁን እኔ ለአንቺ ሊደረስሽ ይችላለሁ። በምን ብቲ የማዳም ቅመም ነኝ፣ እንታወቃለን። ሃይሚና ብሩክ በኢንቦክስ ቁጥር ብትልኪ አንቺ ጋር አይደውሉ። እኔ ወደ አንቺ ብልክ አንቺ ወደ እኔ ወደ አንቺ እንደዋወላለን። ግን እየወደደን ራሳችሁን አሁን ስራ ለቅቄ ወጣለሁ የሚሉ ሴቶች አሉ። አብዳለሁ የሚል ምንም የሚያሳብት ነገር አይደለም። የምር ቅድሚያ ለራሳችሁ መስጣት ልንገርሽ ሩታን ከዛ በኋላ ነው። አሁን ልቤን አሞኛል። ልብሽን ማን ነው የሚያሳብ ብሎ ምሳሌን ትላንትና አሁን ወረዱባት። ምሳሌን ያኔሳ ሁሉንም ሰው ነው እንደዚህ የሚያረጉት ማለት አንዴ ከፍ ያረጉሻል፣ አንዴ ዝቅ ያረጉሻል። ኮመንታተር ወይ ማለት አዎ ማሬ እንትን አንቺን ራስሽን አሳልፈሽ አትውጪ። አሁን
ቅድሚያ ለራስሽ ስጪ፣ ራስሽን ውደዲ፣ ራስሽን አንከባክቢ። እኔም 3 ቀን የምር አልተኛውም ነበረ። በጣም እኔ እኮ ሃይሚን እንደ ይቴ በቃ ምን ሊበልሽ በጣም ስታለቅስ ከእሷ ጋር እያለቀሱ ምግብ አይበል በቃ የእነሱ ድራማ ይለቀቃል። ምግብ ለመብላት ይይዛለሁ፣ ትቼ ይነሳለሁ። ያ እኔ እኮ በጣም የሚጨነቀኝ ሴት ልጅ ስለሆንኩ በቃ እሷን እምባ ማየት አልፈልግም። ለምን መሰለ እሱም በቃ መላ ይጠፋል ከሱ እሷን ደግሞ እዛ ታለቅሳለች። ግን ምራራችሁ መሀላችሁ ሰው ይገባል እንዴ? ስለዚህ ሁለታችሁም በቃ አንድ ላይ ቆሙ ወደፊት መሄድ አለባችሁ እንጂ ጌታን እኔ ሌላ ዩቲዩበር ቢያኑሮ ማለት እንደዚህ አይሆንም። ብቻ እነሱ ብቻ ነው የሚከታተለው ጌታን። እስከዛሬ ድረስ ማንም አላየው። ሁሉም ሰው እኮ አሁን አንከታተልም እያለ ነው ማሬ። እንደዛ አለውን አናይም እያለ ማን ያለ እኔ እኮ ሩታና ነገርኩ እኮ አብረሽን እንትን ሰብስክራይብን አነሳው ከዛ ቦለው ምን ያስተምራል? አማት ሙሉ እኝኝኝ ብሎ ታረቁ። ደስ ብሎኛል፣ ዋው ደስ ይላል፣ አምሮባቸዋል ስንል ትላንትና ብጥብጥ ብለው መጡ። ቆይ የኔና ስሚ አብራሚ ሰብስክራይብ እንዳታነሺ። ለምን መሰል ስህተቱ የማነው? ጥንቱ ጀምሮ ስህተቱ ሩታ ነው። አንደኛ ጀምሮ ለምን መሰለች አንድ ሴትዮዋ ማታለች ብለ ቤቷ አባርዳ